ሰሞኑን እዚህ መገናኛ በመመላለስ እግሬ ቅጥንን ያለው ቤተሰብ በጣም የተመላለስኩኝ ቼክ እያረኩ ነው ያለሁት። ምክንያቱም ልብሶች ያልወጡልኝም ከዛ እንዴት ነው እስካሁን ድረስ ያላወጣሽው ምናምን ብሎ እየተጨቃጨቁኝ ነበር ምናምን እና በቃ ቀን በቀን ነው የምመላለሰው በሉት። ለዛውም አብሮ የሚሄድ ሰው አጥቼ ብቻዬን ነው የምመላለሰው እና ወደ 10-12 ኦርደር ነበረ፣ ግን ሁሉም አልወጡም። 1-2 ይቀራሉ። እኔ ዛሬ ሁሉንም ይዤ ወደ ወሊሶ የመግባት ሀሳብ ነበረኝ፣ ግን አልወጡም። ያሉትን ብቻ አስተካክዬ ወደ ሰፈር ተመለስኩና ይሄኔ ስንቴ እንደደወለ እግዚአብሔርን ቤተሰብ ማለት ልብስ እያስተካከልኩ ነበር ምናምን እየቆጠርን ስንት ቀረ ምናምን፣ ሰዎቹ ደግሞ ብር አጎደልሽ ምናምን በቃ ሌላ ጭቅጭቅ ውስጥ ገብተን ነበር። ሰላም ውድና የተከበራችሁ የኪዩ ፋሚሊዎች እንዴት ቆያችሁልኝ? በያላችሁበት ሰላማችሁ ብዝት ይበል። እኔ ያለሁላችሁ በጣም ደህና ነኝ። ያው እንግዲህ ሰሞኑን ሳልፈልገው የሸገር ልጅ ሆኛለሁ። መዞር ሆነ ስራዬና ያው ለዛውም አብሮ የሚዞር ሰው ጠፍቶ ብቻዬን ነው እየዞርኩ ያለሁትኝ። ሲስተር ያልኳችሁ ከቤት መውጣት አትወድም፣ ስራም በእርግጥ የላትም፣ ግን በቃ ቀኑ ሙሉ ቤት መዋል ነው የምትወደውና ሁላ ስወጣ በር ቆልፌ ነው ሁላ መውጣው ምናምን ከቤት ስለማትወጣ ማለት ነው። ቁልፉን ወስጄ ምናምን ነው የሚሄደው ቼክ ላረግ ወደ መገናኛ ሲሄድ ማለት ነውና እዚህ ጋር ቆልፌው ምናምን ነገር እየወጣው ነው ከቤት የትም አልሄድም ብለኝ እና ትንሽ አርፍጄ ታክሲ አጥቼ እንደዚህ ቆሜ ነው የሄድኩትኝ። ታክሲ ጠፍቶ እዛ ድረስ እንደዚህ ቆሜ እጄ መጨረሻ ላይ ድንዝዝ ነው ያለው። በጣም ነው ደከመኝ። እንደምንም እዛ ደረስኩኝ እና ቆንጆ ሽፎኖችን ነበር የታዘዝኩትኝ። በጣም ጎበዝ ልጆች ናቸው እዛ ሰፊዎች ያሉት ከምላችሁ በላይ በጣም ጎበዝ ልጆች። እግዚአብሔር እኔ ወደ 10 ወይ 12 ኦርደር ነበር የሰጠኋቸውና በጣም አሁን ጥምቀትም ስለሆነ ብዙ ኦርደር ነው ያለባቸው ከምላችሁ በላይ ማለት ነው። እና ግን ብዙ ኦርደር አለባቸው። እነሱም ብዙ ሆኖ ነው የሚሰሩትና እኔ ያዘዝኳቸው 12 ሽፎን ነበረ። ተመሳሳይ ሽፎኖች 3 ተመሳሳይ ሽፎንና ሌሎቹ ደግሞ ለብቻ ነበሩና ሁሉንም አላወጡልኝም። አንድ ይቀራል፣ 1-2 ይቀራል አሉኝና አንዱ እንደውም አልተጀመረም፣ አንዱ ግን ትንሽ ማስተካከል ይቀረዋል እና ስንት ቀን እንደተመላለስኩ ታዩ ቤተሰብ። በጣም ነው የተመላለስኩት። ግን ያው ሌላም በጣም ከኔ ቀድሞ የታዘዘ አልወጣም ምናምን ለዛ ብለው አላወጡልኝም። ያሉትን ዝም ብዬ እያስተካከልኩ ቆየውና ደከመኝ። ይኸው እነዚህ ናቸው ያሉት እና በቃ ያሉትን ብቻ አስተካከልኩና ወደ ሰፈር ተመለስኩኝ። ማለት ሁሉም አልወጣልኝም። እኔ ሀሳቤ እንደውም ሁሉንም ቢወጣልኝ ዛሬ ወደ ወሊሶ የመመለስ ሀሳብ ነበረኝ። ሁሉንም ይዤ ወሊሶ ሄዳለሁ የሚል ሀሳብ ነበረኝ። ግን 1-2 ስለሚቀር ምንም አማራጭ የለኝም። ዛሬም እዚህ ማደሬ ነው ማለት ነው። ያው እንግዲህ እየተመላለስኩ ሁሉ ቀን በቃ እመላለሳለሁ። ቀን በቀን እየሄድኩ ቼክ አደርጋቸዋለሁ። ግን ሌላም ከኔ ቀድሞ የታዘዘ ትእዛዝ ምናምን ስላለባቸው ቶሎ አላወጡልኝም። እኔም ትንሽ አርፍጄ ምናምን የነገርኳቸው ምናምን ለዛ። ግን ልጆቹ ከምላችሁ በላይ ጎበዝ ልጆች ናቸው እና ግን በጣም ደከመኝ። ልክ እዚህ ጋር ሰፈሬ ስደርስ ደረጃውን መውጣት ስጀምር ደከመኝ ቤተሰብ። 4ኛ ፎቅ ላይ መውጣት አቅቶኝ ቁጭ ብያለሁ። የምር በጣም ከምላችሁ በላይ ነው ደከመኝ። በኢየሱስ በጣም እኔ አላቅም። እኔ እንጃ ለምን በዚህ ልክ እንደከመኝ። ግን ልብሶቹን ላይ ሄድኩ እና ታክሲ አላገኘውም ነበር። ቆሜ ነው የመጣሁት። ያ ሁላ መንገድ ሲሄድም ቆሜ ነው የሄድኩትኝ፣ ስመለስም እንደዛው እና በጣም አድካሚ ነበረ። መገናኛ ነው ማሰራው እንደነገርኳችሁና ዛሬ እንደውም እኔ ወደ ወሊሶ ሄዳለሁ ብዬ ነበር። እግዚአብሔርን በቃ እነሱን ሁላ ካለቀልኝ እነሱን ይዤ እሄዳለሁ ወደ ወሊሶ ብዬ አስቤ ነበረ። ግን አላለቁም፣ አንድ ይቀራል። ግዴታ ደግሞ እሱ መውሰድ አለብኝ። ምክንያቱም ከዚህ ወደዛ ለመላክ 700 ብር ነው ምናምን የጠየቁኝ ማለት ነው የመኪና ብቻና ያን ክፍል አንደኛዬን ራሴ ይዤ ብሄድ ይሻላል ብዬ ነው። ምክንያቱም በዛ ልክ ከፍዬ ደግሞ አይሆንም እንደውም ብዬ ስላሰብኩኝ ነው። እና ቤተሰብ ስራ እስከተባለ ድረስ ስራ ግድ ነው አይደለ? መድከም መነሳትም ወደቅም ያለ ነው አይደለ? ያው ስራዬን ይሄንን ስራ እስከጀምር ድረስ በጣም ብቻ
እንትን ስል ነበር እና አሁን ግን ስራ አግኝቼ ደከመኝ ሰለቸኝ ብዬ ወደኋላ ምን አይነት ልጅ አይደለሁም። በደንብ በርትቼ ጠንከር ብዬ በደንብ መሰራ አይነት ልጅ ነኝ እና እዚህ እስክደርስ ራሱ ስንት ቦታ ቁጭ እንዳልኩኝ ብታይ በጣም ነው የደከመኝ። አላቅም ለምን እንደሆነ የሆነ መንገድ ላይ እንትን ማለትም እዛም ልብሶቹ አልደረስ ብለው የሚሰፋበት ቦታና የሚሸጥበት ቦታ ይለያያል። ሱቁና የሚሰፋበት ቦታና እነሱን ስፈላልግ አንድ ቦታ ሳረግ ምናምን ቆየው። ከዛ እነሱን አንድ ላይ ካረኩኝ በኋላ ሂሳብ ምናምን አስተካከልን። ትንሽ ደክማል ትንሽ ግን ደግሞ ሰርቼ መድከሜ አንድ ነገር ነው። ስራ ማግኘቴም አንድ ነገር ነው። ለዚህ ትልቅ ነገር ነው ይሄ ለኔና ቤተሰብ ብቻ ሄኒ ስንቴ እንደደወለ እግዚአብሔርን ቤተሰብ ማለት ልብስ እያስተካከልኩ ነበር ምናምን እየቆጠርን ስንት ቀረ ምናምን ሰዎቹ ደግሞ ብር አጎደልሽ ምናምን በቃ ሌላ ጭቅጭቅ ውስጥ ገብተን ነበር ምናምን ማለት ነው። እና ከዛ ቀብድ አላኩልኝም ነበረ ምናምን እሱን ቀብድ ላኩልኝ ብዬ የመጀመሪያ ልብሱን ሳስጀምር ማለት ነው። እኔ ሰውን በጣም ነው ሰውን ማምነውና ሰውን አምኜ በጣም በቃ እንትን ብያለሁ ተሸውጃለሁ። ምክንያቱም ይከፍሉኛል የሚለውን በጣም ሰው መጨቃጨቅ ስለማልወድ ማስጨነቅ ስለማልወድ ይከፍሉኛል ብቻ ብዬ ዝም ብዬ ነበር ያዘዝኩላቸው እና ቀብድ አልሰጡኝም ምናምን እና ቀብድ ላኩ ምናምን ብዬ ስጨቃጨቅ ምናምን ትንሽ ቆየው። በዛን ሰዓት ሄኒ ደውሎ ነበር። ስንቴ እንደደወለ እዛ እደውልልሃለሁ መልሼ ስለው ነበረ በጣም ደጋግሜ እና ሰሞኑን በቃ የሆነ እሱ የሚደውልበት ሰዓት እኔ በጣም ስራ ላይ የምሆንበት ሰዓት ነው ወይ የሆነ ቃል ለመግዛት ሌላም ደግሞ ስራ እያሰብኩኝ ነው። ቤተሰብ ሰርፕራይዝ ነው ማድረጋችሁ። ሌላ ስራ ልጀምር አስቤያለሁኝ። ብዙ ከባድ ስራ የለም ግን በራሴ የምሰራው ስራ ስለሆነ ቀለል ያለ ነው። ፈጣሪ ከረዳልኝ ፈጣሪ ከባረከልኝ ቆንጆ ስራ ይመስለኛል እና እሱን ስራ ልጀምር አስቤ አልነገርኩትም ለሄኒና በቃ እቃ ለማግኘት ላይታች ስል ነበር። እንደነገርኳችሁ ነው እሷ አትወጣም ከቤት መውጣት አትወድም ሲስተር እና ከእሷ ጋር በወጣና ከእሷ ጋር እቃዎችን በገዛዛ አንድ ነገር ነው ለእኔ የሆነ ያክል ይቀለኛል። ግን እሷ ስለማትወድ ብቻዬን ነው እየሄድኩ ያለሁት ነገሮችን ብቻዬን ነው እያደረግኩ ያለሁት። ኢቭን አሁን ራሱ እየቀረጽኩ ያለሁት ራሴ ነኝ እና ብዙም ቪዲዮ እንትን አይልም ግን እናንተን ብቻ ላወራችሁ ብዬ ነው ካሜራውን ራሱ የከፈትኩትና ለዛ በጣም ቢዚ ሆኛለሁ። እግዚአብሔርን የምሬ ነው ቤተሰብ በቃ ስራ ላይ ነኝ። እጄ ሁላ እንዴት እንደሚዝል በቃ የምሰራውን ስራ አሳያችኋለኝ ግን ደስ የሚላችሁ ይመስለኛል እናንተንም እና ለዛ ብዬ እንትን ስል ነበረ አላነሳውለትም። ሄኖክ ደጋግሞ ደውሎ ነበር። ዳኒ ደውሎ ነበር። እሱም ደጋግሞ እየደወሉ እያነሳውላችሁ አይደለም እና ቴክስት ስልኬን ሁላ ቼክ ማድረግበት ሰዓት የለኝም። እንኳን ቴክስት መመልስ ቴክስት ራሱ ልኮ ቴክስትም እየመለስኩለት አይደለም እና ሄኒ ባክን ይህን ቪዲዮ እያየ ከሆነ ስልክ ማላነሳለ ለዚህ ነው ስራ ላይ ሆኜ በጣም ቢዚ እየሆንኩኝ ስለሆነ ነው። ተረዳኝ ባክን እና ዛሬ መጣና ሰርፕራይዝ አደርጋለሁ ብዬ ነበረ ግን አልተመቸኝም አላለቀልኝም ልብሱና እግዚአብሔር ካለ እንግዲህ ነገ እመጣለሁ ብዬ አስባለሁኝ። እና ስልክ ማልመልስልህ ቢዚ ስለመሆን ነው። የሆነ ስራ ላይ ሆኜ ወይ የሆነ ሰዓት ወይ ደክሞኝ ተኝቼ የሆነ ሰዓት ብቻ መጥፎ ሰዓት ይደውላል። ከዛ በኋላ አንገጣጠምም። እንደዛ እየሆነ ነው። አሁን መልሼ ደውዬ አወራዋለኝ። ከዛ መልሼ ስደውልለት ደግሞ ጥሪ እያስተላለፈ ነው ምናምን አለኝ። እኔ አላቅም አጋጣሚ ይሆናል እንጃ ብቻ መልሼ ደውዬ አናግረዋለሁ። ቤተሰብ ስራዬን እንድታዩልኝ ብዬ ነው ካሜራውን ራሱ የከፈትኩትኝ። ራሴን በጣም እያመመኝ ነው ስለደከመኝ ነው መሰለኝ። አሁን ገብቼ ልተኛ ላይ አሁን 2 ፎቅ ይቀረኛል። 2 ደረጃ ነው የሚቀረኝ። በጣም ስለደከመኝ ነው እዚህ ቁጭ ያልኩትኝ። እሱን እንደምንም እንውጣና ቤታችን ገብተን ላሽ እንላለን። ቤተሰብ አብራችሁኝ ስለቆያችሁ ከልብ ነው የማመሰግነው። በጣም ነው የምወዳችሁ። ይሄን ቤት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁኝ ቆዩ። ስለምታበረታቱኝ በጣም ነው የማመሰግነው። ኦርደር ስላደረጋችሁኝ ለቤተሰብ አሰሪልኝ ስላላችሁኝ በጣም አመሰግናለሁ። እናንተም ከዚህ ከ10 ውስጥ የእናንተም ትእዛዝ አለበትና ከልብ አመሰግናለሁ። ቤተሰብ በጣም ወዳችኋለኝ እና አሁን እነዚህ ኦርደሮችን ወስደን ነገ ወደ ኦዲሶ እንገባለን። ዛሬ ግን እዚህ ነን። አሁን ወደ ላይ እንሂድ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ ቤተሰብ። በጣም ከልብ ወዳችኋለሁ። ባይ